ቅዳሜ ነው ቀጥሏል አሁን ደግሞ ይሄው ሻይ ሰዓታችን ላይ እንገኛለን ሰብሊ ወይዬ ምንድነው ጉዱ የታለ እንግዳው እኔ እንግዲህ አቀራርቤ ጠብቂያለሁ ይሄ ሁሉም ግዝጁ ሁሉም ሙሉ ነው አብሽር ያው ታዲያ ማን ነው እንግዳችን ዛሬ እንግዳችን ሸቤቶ አዲስ ዋው አዲስ አዳም መሐመድ ካንዴና ቆያችሁ አንገታችን ዛሬ አትቻለች ማለት አይ ሁለታችሁ ማንን ምንም መትሉ ብቻ ስልጠና ወስዳችሁ የገባችሁ ነው የምትሰው እና መሰግናለን በጣም እንኳን በሰላም ቆያችሁ ዘናጭ አርቲስት ነው ሰምቻለሁ ብዙም አይደለም ብቻ አይ ያው እንደ አንድ አርቲስት ምንም አይልም ዘናጭ በሚለው ያው ብዙ ወዳጆች ብዙ አድናቂዎች ይስማማሉ ይሁን እነሱ ከሰጡኝ ይቀበላሉ ሻዳም መታል በደረቁ እንዳይሆን ያፈላውትን ሻይ እንድቀምስልኝ ይፈልጋል ቤታፈራ እስኪ ዛሬ ሻይ ሞያይን በዛ ስኳር ወይ ስኳር ነው ሪያም ሳልገባው ሳልገባው ስለዚህ ስኳር አድርገሽልኝ አለ ስኳር አሪፍ ፓፓ የዶሮ አይን አይደለም አንዴ ምንካ ልጅቷ በጣም እውነትም ልዩ ሻይ ነው በጣም ደስ ይላል አቤት ለስኳር አለ ስኳር ትንሽ ገባ እንደ ታየጋ አዳም እንዲህ ብሎ ነው በቃ የገባ ስለሆነ በቃ መዳረሻው ላይ ነን አልሞስ ገብተናል አፍ ላይ ነው ማለት ነው ልደት ይኖረናል በቅርቡ አደም ማሽ ተርሰን ማሻአላ ያድርሰን ጎሽ አቤት ላንቺስ ማን ይቀዳልሽ በቃ ራስ ማንነን ማን ይንቀባቀበኝ ሁለት ወንድ ማጠቅ ቁጭ ብዬ ራሴ ልቻል እንጂ በጣም አሪፍ ቸርስ ብለናል እንግዲህ ይቻላል እንዴ በሻይ መጋጭ ማቻም ቤት ባፈራው ሻይ ውሃ ይሁን እንጂ በሻይ ይቻላል ውሃ ግን ሩድ ላይ ያመጣ እንጂ ጀመር እሱ ብቻ ሳይሆን እሺ ምን በላበቴን ዕቃ መጋጨት በባህልም በወጋችንም የተከለከለ ነው በእኛ አረ መበላበቴን እንዴት ታጋጫለህ የሚበላበት ወይስ የሚጠጣበት ሁለቱም መካሰ ትክክል አይደለም ያ ከዛ የመጣ ነው ቼስ ምናምን እንደዚህ የሚባለው አረ የኛ አይመስለኝም አይ እንዴት የምበላበትን አንተ ታጋጫለህ እኮ ማጋጨት እኮ አይደለም አይን ኮንታክት አደርጋለህ እሱ ችግር የለውም እንደዚህ መታየት አንችልም ሳናጋጭ አይን ሌላ ጊዜ በቃ ሳታጋጭ እንዴ ነው የምታፈርጥብኝ ማለት ነው እንደ ቀጥታ ነው ማይሽ ችግር አለ በቃ ሳናጋጭ ላይቭ ነው ተያያላችሁ መልካም ሁለት ቀዮች መሃል ነው ያለው እኮ እንኳን ዳሩ እንጂ ጉዴ ፈልቶ ነበር ማለት ስለ ባህል ስናነሳኩ የጉጂ የባህል አምባሳደር ነው ስለዚህ ጉጂ ስለዚህ ይሄም አንዱ አካል ነው ስለዚህ ሰምቻለሁ እውነትም የጉጂ ያው ሰው ከመነሻው ከአካባቢው ላይ ለምንነሳ ከጉጂ ብነሳው እንኳን እንደ ኦሮሞም እንደ ሀገራችንም የባህል አምባሳደር ሆኛለሁ ለምን ጉጂ ሲነሳ ኦሮሞ ይነሳል ኦሮሞ ሲነሳ ኢትዮጵያ ይነሳል ሌሎች ብሔርም ደግሞ በዛው ልክ ይነሳሉ ስለሆነም ከአካባቢው ልነሳ ብዬ ነው እንጂ ሀገርን ተሸክመን ነው ባህላችን ስናሳየ ነበር በድጋሚ እንኳን እንደመጣ ደስ ብሎናል ይሄ የመግቢያው ሙዚቃ ሰሞኑን ያው በጣም ሂት አድርጓል አይደለ ይሄ በየዘመናቱ የሚመጡ የጥበብ ሰዎች አሉ ወርቃማ የሚሆኑበት ጊዜ አለ ሙዚቃም እንዲያው ስለዚህ ይሄ ያንተ ወርቃማ ጊዜ ነው ብለን እናስባለን እንደ አድማጭም እንደ ተመልካችም እንደ አድናቂም ይሄ ወርቃማ ጊዜ እንዴት አገኘኸው ወርቃማ ጊዜ በቀላሉ አይመጣም ወርቅ አይቴ ከሆነ አሁን አንገቷ ላይ ያለው እንደዚህ ስታይ አሪፍ ነው አይደል እሱ ዝም ብሎ ተቃጥሎ በጣም በእሳት ተቃጥሎ ምን ብሎ ፕሮሰስ አልፎ ነው ወርቅ የሚሆነው ወርቃማ ጊዜና ወርቃማ የሆነ ስራ ለማምጣት ቢያንስ
የሆነ ስቴፕ አለው የምታወጣበት ወጣ ወደሮች አሉ ማለት ነው ስለሆነም የመጣውበት አቅጣጫ የመጣውበት ፍሎው በዛው ልክ ይታያል ማለት ነው ወርቅም አልፎ ወርቅም የሚሆንበትን በዛው ልክ ነው የሚያየው ነው አንደኛው ሙዚቃ ሲለቅ አልሆነም ሁለተኛው ሶስተኛው አራተኛ ግዜውን ጠብቆ እንደጋጣሚ ደግሞ ህዝቡ የኔ ነው ብሎ ሲቀበልና ሁሉም ቋንቋው የሚያቅም የማያቅም በዛው ልክ አክሰፕት ወይ ደግሞ ሲቀበል ጥሩ ይሆናል ማለት ነው ትክክል እንደዛ ነው የኔ የሆነው ወርቃማ ግዜው በዛንጋ እዚህ ነው የመጣው ቫይራል ሸቤቶ በጣም ቫይራል ነው በተለይ ቲክታክ ላይ እንዴ ስትል እሱ ብቻ ነበር አሰለችም እንደዚህ ታረቂ ዲንዲ ማለት አንገት በላይ እንግዲህ ደስ ይላል ግን በጣም ባህሉን የጠበቀ በተለይ አለባበሱ ቦታው መራረጥህ በጣም የሚገርም ነውና እስኪ ስለሱ ትንሽ እናውራ የት ነው ቦታው አንዳንዱ አዲስ አበባ ነው አንዳንዱ ደግሞ ወጣ ያለ ይመስላል የተሰራበት ሽብቱ እንደጋጣሚ የተሰራው ግማሹ እዚህ ሌላው ደግሞ ከከተማ ከአዲስ አበባ ውጪ ነው የተሰራው የወንጪ አሁን የተሰራው ሁኔታው አየሩ አሁን የተሰራው ያንዳንዱ ይሄ በኮሪደር ልማት አንዳንድ እንትን የሆነው በጣም አሪፍ ነው ሶ የተወሰኑት እዛ ናቸው የተሰሩት እዛ ነው የተሰራው ሌላው አዲስ አበባ ማለት ነው አንዳንዱ አዲስ አበባ ሲሆን አሉ አሪፍ ነው ርዕሱስ ምን ማለት ነው የሙዚቃው ርዕስና ሐሳቡ ያው ቅድም ጥሩ ነገር አንስታል የቋንቋው ተናጋሪ ቋንቋውን የማያውቅም ሰው በእኩል በሚባል ደረጃ ሙዚቃውን ተቀብሎ ረገዳውንም አብሮ ይከውናል እንዳላችሁ ቲክቶክ ላይ ያንን ሁሉ በጣም ነው አሁን ብዙ እኛ ሀገር ህዝቦች ይሄንን ስርዓት ትሬኒንግ ሲያደርጉ ወይ ደግሞ ሲጨፍሩበት ምንድነው ውስጡ የሚታየው ሙዚቃው የዓለም ቋንቋ ነው የሚባለው ወጉን ባህሉን አካባቢውን በዛው ልክ ደግሞ የሚክሲንግ ማስተሪንግ እንደዚህ አይነት ነገሮች ከቅንብሩ ጀምሮ ጥሩ ሆኖ ለሰው ጆሮ ለሚሰማው ለአድማጩ ጥሩ ሲሆን ሁሉም ይቀበላል አይተኮኒ ሀገራችን ብቻ ሳይሆን ከሀገር ውጭም በሱ ቲክቶክ ሲሰሩ አይታቸዋል የገምታለው ምንድነው ሙዚቃ ጥሩ ሆኖ ሲቀርብ ባህሉንና ወጉን ጠብቆ ሲወጣ ሁሉም የኔ ነው ብሎ ይቀበላል ማለት ነው ለዛ ነው እንግዲህ ጥሩ የሆነው ሶ ምንድነው ሐሳቡ ሽብቱ ማለት የፍቅር ነው እኛ አካባቢ በተለይ ጉጂ አካባቢ ወጣቶች ከሴቷ ጋር አንድ ላይ ወጥቶ የሚጨፍሩበት ወይ ደግሞ የሚሞጋገሱበት የሙዚቃ ስልት ነው ልክ ለምሳሌ ሁለታችሁ እሷም የምትወዳት ከሆነ እሷም ደግሞ አንተን የምትወድ ከሆነ በዘፈን መልክ ተቀጣጥሮ የሆነ ሴሪሞኒ ሲኖር ተቀጣጥሮ የምትወድ ከሆነ በፍቅር ግጥም አንተን መውደዷን ትገልጻለች ማለት ነው አንተም በዛ ልክ እሷን የምትወዳት የምትጠላትም ከሆነ በዛው ልክ እሷ አንተን ፈልጋ አንተ ደግሞ የምትጠላትም ከሆነ ወይ ደግሞ ማትወዳት ከሆነ የምታሳይበት የሙዚቃ ስልት ነው ሽብቱ ማለት ደግሞ የፍቅር ቃላት ሽብቱ ማለት ልክ አሁን እሷ የፀጉሯን ስታይል አይተ ከሆነ እንደዚህ ነው ወደታች ወረድ ያለ ፀጉሯ ወርዶ እንደሚባለው አይደለም በዛ ልክ ነው እንደዚህ ነው ሽብቱ ፍቅሬ ወይ ደግሞ ሽብቱ ይባላል ሽቶ ነው ስሙ ሽቶ ማለት እንግዲህ ጥሩ መዓዛ ያለው ሲሆን ልክ እሷ የምትወዳት ከሆነ በሁሉም ነገር ስለምታሞግሳት ጥሩ መዓዛ ያላት ጥሩ የሄር ስታይል ወይ ደግሞ የፀጉሯ ስታይሏም ጥሩ መሆኑን በዛ ልክ ታሞጋግሳታለ ማለት ነው ሽብቱ ማለት ሽቶ ወይ ደግሞ በእኛ አካባቢ ፍቅሬ ይባላል እዛው አካባቢ ሰዎች እየቀመሙ እኛ አካባቢ የጉጂ ሰዎች እየቀመሙ በገበያ የሚሸጡት ማለት ነው ትናንሽ ናቸው ይዤ በመጥቼ ቦን አሪፍ ነበር እና እንደ ብልቃጥ ነገር ነው እንደዚህ መስላል ጭንቅላቷ ላይ ደግሞ ልክ እንደሷ አይነት ፀጉር እንደዚህ ያላት ስለዚህ ሽብቱ ከዛ የመጣ ያዩት ምስል ብልቃጡ ነው እንደዚህ እንደ ጭራ አይደል እንደዚህ ወደታች እንደዚህ በቃ ልክ አሁን እሷ ሽብቱ ማለት ተወስኗል በቃ እንደዛ እንደሆነ የሰማነው ዜና ምን ነካሽ ሰሞኑን የሰማነው ዜና ለስላንተ እንኳን ደስ አለ በመጀመሪያ ደረጃ ሽልማት አለ እንኳን አብሮ ደስ አለን እና ደስ ብሎ ነበር ተሸለምከው ሽልማት አዎ
እንግዲህ ሽልማቱ ደርሶናል ተቀብለናል ወርቅ መሆኑን ሰምተናል ወርቅ እንዳልከው ወርቅ መሆኑን ብቻ ሰምተናል ግን ደስ ይላል እንደዚህ ሽልማት በሌላም ታላቅ ሀገሮችም እንደዚህ ሽልማት አለና ያ ደስ ይላል ማመስገን ደስ ይላል እውነትም ጥሩ ነው ስራህን ነው የሚያሳየው እውነት ነው ሌላ ተጨማሪ ደግሞ እንዲሰራ የሚያበረታታ ነው ያ አዲስ ስራ እንዲፈጥር የሚያደርገኝ ነው ሽልማቱ እንግዲህ ሁለት ሜሴጅ አለው አንደኛ ለሰራው ስራ ጥሩ ስራ ሰርታላ እንደ መስጋና ነው ሌላው ደግሞ አሁንም ጊዜ ይቀራል በደንብ አርገ ከዚህ የበለጠ አሁን ወርቅ አግኝታልና ሌላ ወርቅ ደግሞ እንዲመጣ በደንብ ስራ አይነት ነው ሁለት አይነት ነው ይዞ ነው የሚመጣው የወርቅ ሀብል ሽልማት እንዳልከው ነው ሽልማቱ ብቻ ሳይሆን ኃላፊነትም እግረ መንገድ ሰው በምን ያህል ጥግ እንደሚያከብር በምን ያህል ጥግ እንደሚወድ ማሳያ ነው እውነት ነው እኔ ብዙ ኮሜንቶችና ብዙ ሐሳቦች እንደዚህ በሶሻል ሚዲያ ላይ ስለቀቅ ያየሁት ነገር ምንድነው ጥሩ ወይ ደግሞ አሪፍ ስራ እንደሰራውት ነገር ግን መች ያንዳንዱ ሰው መች ሊሸልመው እንዴት አርገ ይገባሃል ብቻ ነው ኮሜንት ሲያደርጉ የነበሩት እንግዲህ እኔ ፔጅ ላይ ነው ያስቀመጥኩት አይታችሁ ኮኔ እንዳለ ሚዲያውን እንትን አድርጓል በቃ ያንዳንዱ ቤት ለኔ ሽልማት እንደሰጠ ነው ኮሜንቱን እንዳጠቃላይ አንተንም ባህሉንም ጥበብንም ኢትዮጵያ በአጠቃላይ መሸለም ማለት ነው የጥበብ ሰዎች ማሞገስ መሸለምና ይገባል ብላችሁ የሸለማችሁት ነው እንደጋጣሚ በዚህ አጋጣሚ ማንሳት የምፈልገው ያው ሽልማቱን ያበረከቱልኝ አቶ ታደሰ ዴማ ይባላሉ የአካባቢ ሰው ነው ከልጅነቴ ጀምሮ የሚያበረታታኝ ነበር በቃ ልጅ ሆኜ ታች ቡሌ ሆራ በነበርኩበት ጉጂ በነበርኩበት ሰዓት ሙዚቃ ላይ መስራት እንደዚህ ገና ልጅ ሆኜ ተፈተፈሰል ምንድነው መከረኝ በርታ ጥሩ ደረጃ ተደርሳለህ በዛው ልክ ደግሞ ለወደፊትም ደግሞ የሆነበት ቦታ ደርሰ ያንተን ራእይ እስከምትሳካ ድረስ በርታ እዚህ እንዳትቀር ብሎ ኢቭን ሆቴል አላቸው እዛ ባንድ ማታ ባንድ እንዲሰራ ማቴሪያሉን ላስገብቶ ነበር ለኔስል ከዛ ጊዜ ጀምሮ ነው እኔን ሲያበረታታኝ ነበር ትርጉም አለው በጣም አሁንም ወደዚህ ሲመጣ እንትን ይለኛል ይመክረኛል በውስጥም በውጭም በርታ ይለኛል በመጨረሻ ላይ በቢሮአቸው ጠርቶ ይሄንን ሲሰጡኝ እንግዲህ የበለጠ አሁንም ሌላ አሳይመንት እንደሰጠኝ እዛ ጋር የተናገረው እስካሁን እየተከታተለኝ ነው ማለት ነው በሰኝም ያበረታታኝ ብለው ነውና ብዙ አጋጣሚ በመላው የሀገራችን ህዝቦች ሊያመሰግናቸው ይወዳል በጣም ጥሩ ሰብልዬ ደግሞ ከሀገር እንውጣ አይደለ እስቲ ሀገሩ ሲቆየ አደምና ወደዛ ልሰደው አይደለ እሱ መሰለኝ ወጣ እንደበላው አሁን በቃ ወደ ኤዥያ ነገር እንሂድ አሁን በቅርቡ እንግዲህ ሰምተናል እንደ በፊት እንደ ህዝብ ለህዝብ እንደሚባለው እንደ አሁን ያስታወሰኝ እሱን ነውና ተሰብስባችሁ ሄዳችሁ ሀገራችሁን አስጠርታችኋል ዘፈን አይ ቲንክ ፋሽን ሾም ነበር አይደል እና ስለሱ ነበር ከሀገራችን ክልሎች የተወጣጡ አርቲስቶች ነበሩ ኦኬ ብዙ ነበር ያዩትና ደስ ይል ነበር በዛው ልክ ደግሞ የሀገራችን ምርት ቡና የሚያስተዋውቁልን አሉ እንደ ኤግዚቢሽን ነገር ነበር እንደ ኤግዚቢሽን ነበር ከኛ ጋር ሄደው ሙሉ ኢትዮጵያን የሚገልጽ እንትን ነበር ብዙ ናቸው ያላችሁት አይደል ብዙ ነው እንዴት ነበር እሱን እስኪ ትንሽ አሪፍ ነበር እንግዲህ እዚህ ትሬኒንግ ስናደርግ አሁን ወደ 6 ወር ሆናል 2 ወር ውስጥ 2 ቦታ ሄደናል ከዛ በፊት ለ4 ወር በሻኩራ ፕሮዳክሽን እና በኪን ኢትዮጵያ ሆነን ካምፕ አለ እዛ ውስጥ ከተለያዩ ክልላችን የተወጣጡ አርቲስቶች አሉ እነሱ ካምባቸው ነው የሚሆኑት ትሬኒንግ ስናደርግ እንግዲህ አንድ ላይ ነው ከትሬኒንግ መልስ ደግሞ እኛ እዚህ እንደምንኖር ሰዎች ሄደን ከነሱ ጋር ጊዜ ይኖረናል እና ትሬኒንግ ካደረግን በኋላ አብረን የመጫወት ትክክለኛው የእርስ በርስ የአንድነት የእኩልነት የፍቅር የመቻቻል ከዚሁ ነው የጀመርነው ኢትዮጵያ ዳር የመጣው እንዲሁ ከሰሜን ከደቡብ ከምዕራብ ከምስራቅ የመጣውላ ስላሉ እዚህ ቲም ውስጥ ወደ 50 በላይ ሰዎች አሉ ከዚህ ጀምረን ነው እኛ ሀገራችን ማሳየት ተጀመርነው እዚህ ውስጥ ራሱ ትላልቅ መድረኮች ሰርተናል
ትላልቅ ሰዎች ሀገር መሪዎች እንዲሁ ደግሞ ዲፕሎማቶች ከመሄዳችን በፊት በጣም ብዙ ቦታ ሰርተናል ላይ ኩርፍቱ ሰርተናል ቤተ መንግስት ሰርተናል አረንጓዴ አሻራ እሱ ላይም ሰርተናል እንግዲህ እነዚህ ሁላ እዚህ ጋር እኛ ስንሰራ ሁለት ነገር ውስጥ አልፈነው ነው አንደኛ ገምገማ ውስጥም ነበርን እነዚህ ሰዎች በእውነቱም የኛን ባህል ይዞ ወደዛ ሲሄዱ ምን አይነት ነገር ነው የሚያሳየው ማዝናናት ብቻ ሳይሆን ሌላም ትላልቅ እንትኖችም ሰራ ነበር እንደኛ የመጀመሪያው የቻይና ቤጂንግ ነበር በጣም ነው ጥሩ አቀባበል ነው ያደረጉልን በጣም ነው ተቀበሉን ሙሉ ሆለን ጥሩ ስራ ሰርተን ነው ወደዚህ ተመለስነው በዛው ልክ ደግሞ የራሺያም ሩስራ ነው ኢቭን አዲስ ዓመት እዛ ነው ያለፈው ከቻይና ስነሳ አንድ ስቴጅ ለማሳየት ነበር ነው በጣም እንትን ስላሉን ስለወደዱን መጨረሻ ሌላ ስቴጅ ቢጨመረን በሚል የሆነ ጥያቄ ሲያቀርቡልን ወደ ያው እነሱ ጋር ገጠር አይባልም ገጠር የሚመስል ገጠር ነው የምትሄዱ ብሎ ነው ይዞን ሄዱ ስንሄድ እንግዲህ አካባቢው አይደለም ገጠር እንዴት ነበር በጣም በጥሩ ሁኔታ ነው እንግዲህ ገበሬዎች ማህበር ነው የሚባሉት አንድ ላይ ነው የሚኖሩት ልክ እንደ ሲሲዲ አይነታው አይታቸው ኮን አንድ ላይ የሚኖሩት እዛ ስንሄድ እንግዲህ አካባቢው ምኑም እንደተባለው አይደለም ገበሬዎች ናቸው እኮ እዚህ ጋር ምኖሩት ገበሬዎች ናቸው አሉ እነዚህ ናቸው ገበሬዎች አካባቢው ቦታው ምኖሩበት አካባቢው ከዛ እዛም እንድናሳይ ያደረጉ ሶስት ስቴጅ ነው እንደዛ ነው እየሰራ ነው አንደኛው ኤምባሲ አንደኛው ለህብረተሰቡ ሶስተኛው ደግሞ አሁን እንዳልኩ ነው በጣም በጥሩ ሁኔታ ነው እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ አንዳንድ ነገርም ሰምተናል እስቲ ጣጣ አድርግለት እስቲ አንዳንድ ነጮች የሆነ ሽልማቶች ያረክ የፊሽካ ሰጣቸው ነበር እንዲ ታስብላቸዋል ከዛ ፊሽካ ተሰልናቸዋል አዲስ ፊሽካና አንደኛ ነው ከዚህ ሲሄድ ሙሉ ሆኜ መሄር ነው የሚያሳየው እዚህ ክሊፕ ላይ የታዩትን የባህላችን አሳራች ሁሉንም ይዤ ነው ፊሽካ እንዴት አለባበሰን አይታችሁ ከሆነ ከለቻ ቦኩ ሁላ ምንድነው እንግዲህ ለነሱ አዲስ ነው የኛ ባህል ለኛ አዲስ እንኳን ባይሆንም ለነሱ አዲስ ነው ያንዳንዱ የለበስኩት ልብስ ለነሱ ለማሳየት ፊሽካ ይዤ ነው የርኩት ፊሽካ አሁን ፍሪምቢ ነው የሚባለው ኖርማሊ ፊሽካ አሁን እናንተ ትራፊኩ ነው ለዛ ነው ፊሽካ የምትሉት ፍሪምቢ ነው ስሙ ፍሪምቢ ከምንድን ነው የሚሰራው ድሮ ከእንጨት ላይ ነው የሚሰራው ከእንጨት ላይ ነው የሚሰራው በዛው ልክ ደግሞ ነው ወደ ብረት እንትን ተባለው የኛ ሰው ድሮ ሁሉም ነገር ከእንጨት ላይ አይደለም እንትን የሚለው ሌላው ደግሞ ከብረት ሁለቱም አለኝ ነው የእንጨቱም አይተኮነ ሽቡቱ ላይ አይታችሁ ከሆነ ሁለቱም አለ ብረቱም ያ የድሮ ይሄ የድሮ ነው ይሄ አሁን የመጣ ነው ምየለ ማሳየት ነው ፊሽካ የሰጠውበት ምክንያት ኦሪጂናሉ ነው የምሄደው ያልተጠቀምኩበት አዲስ because ለሰርታቸውም ትንፋሽኑ ስላለው ከንትን ውስጥ ነው አይታችሁ ከሆነ አውጥቼ ምንድነው የሚሰጠኝ ምናምን እስከምሉ ድረስ ኢቭን ከኔ ጋር የሄዱት ራሱ አላሳያቸው አሁን ነው እንጂ አውዛው ነው ሰርፕራይዝ የነገሩኛ አሁን እንደዛ ነው የሚያደርገው ያ ማለት ምንድነው ባህላችን ለማሳየት እንግዲህ ማሳየት እየቻልኩ ለማሳየትም እድል ካገኘው እንካ እንደነበል ብዬ ያንን ሜሞሪ እዛች ጋር አስቀምጫለሁ ማለት ነው በቃ የሚችለው ናሂል በጣም ነው ደስ ያሉት እንደዚህ ሰጣቸው እንደዚህ ጦታ ከዛ ከሰጠው በኋላ መጥቶ ኢቭን ባክ ስቴጅ መጥቶ ከኔ ጋር ፎቶ መነሳት በጣም አመሰግናለሁ ጥሩ ነገር ነው የሰጠኝ የለም እንደ ፊሽካ እዛው ይትራል የለም በጣም እንትኑንብ አው በጣም ተመልሶ ምትሆን ተስለ ያንተ ከባህሉ ጋር አብሮን ሲሆን ዋጋው ትልቅ ነው የሚሆነው ደስ ይላል የመጀመሪያ ነበር ግን ትራቭል ከሀገር ውስጥ ስትወጣ እኔ ያደረስኩ እሺ እነ ሩቲን ሰላም ብያቸዋለሁ ከዛ በኋላ ሁለተኛ ቀጥታ ቤጂንግ ቻይናና የሩሲያም ራሺያም በደንብ አርገን ነው ያሳለፍነው እኔም የኔንም ማስታውሱናል እኔም ከዚህ በፊት እንደዚህ ኤግዚቢሽን አተኝ ከኛ በኋላ እናንተ ይመስለኛል እንደተሰብሰባችሁ ስትሄዱ እኛም በጣም ተሰብሰን ፋሽን ሾውም የብሔራዊ ቲያትር ደናሾች
ሰብስበን ሉሲን ይዘን ነበር ሄድነው ለመጀመሪያ ጊዜ ከዚህ ሀገር ስንወጣና እሱን ያስታውሰኝ ምናልባት አገሮች ብዙ ጊዜ ሲታዩ የተለያየ አገር ባህል ምግቦችን የመቅመስ ለኛ በጣም አዲስ አይነት የሆነ ምግብ የመቅመስ ወይም ደግሞ አዲስ አይነት የሆነ ነገር የማግኘት አጋጣሚዎች ይኖራሉ ምን ገጠም የተለየ ነገር በሁለቱ አገራት ምንም ሁለቱም ቻይና ስነሳ ቻይና ስትድ ምን በላ ነው አይደል ለዚህ የምትጠየቀው ልክ ስትድ እዛ ጋር አንተ የምትፈልገው የራሳቸውንም ከጎን ያስቀምጣሉ አንተ ደግሞ ምናልባት ማንበብ ካልቻልክ እንጂ ተደርድሮ እንደ ቢፌ የሚቀመጠው ከዛ ውስጥ ያነበብኩ ይበላል ምንም ያጋጥምን ነገር አልነበረም ጥርጣሬ ነበረን ግን አላጋጠንም ግን የደፈርካቸው ምግቦች ምንም አልደፈርኩም እያየው በደንብ የማይገባኝም ከኔ ተሻለ ጠርጭ ምንድነው ምናምን የጠየቅ እንጂ ተጠንቅቀ ነበር ሌላ ደግሞ አሁን ሰው በጣም ምንድነው የሚለው እዚች ጋር የሀገራችን ሜኑ በፎቶ አንስቼ ሄጃለሁ ሜኑ አለ በማርኛ ይሄ ነው ሚሊዮን ይዘኔር ነው ፎቶ አንስቼ ልክ አሁን ልክ እንደምደውል ሰው ያልኩኝ ፎቶን ያየው የሚፈልገው ምግብ ዛለ ስማርት ሙቭ ነው ስማርት ሙቭ ነው ደስ ይላል እሺ ምንድነው ምን አላችሁ ምን አላችሁ ለዛ ይሄ እንግሊዘኛው እንኳን ምግቡ ሳይቀራን ሲቀር ወደ እንግሊዘኛውን ታረግና ከዛ በኋላ አማርኛው ጋር ስትመጣ ይሄ ነው ደስ ይላል ስለዚህ ሙዚቃችን ብቻ ሳይሆን የተሻገረው ሜኑአችን ተሻግሯል አደም ደስ ይላል አንድም እዚህ ሀገርም ይገጠመህም አለ መሰለኝ ስትወጡ ከሀገር አድራችሁ የሰማሁት አለ እሺ ብቱ ላይ አይታችሁ ከሆነ የሰው ማአት ተወዛዋዦች በጣም ተሳተፉት አዎ እንግዲህ ይሄን የማክል ሰው ይዘ እንግዲህ ውጪ አታሳድርም በራስ ላይ መወሰን የሚባል ነገር አለ አንዴ ከዛ ስንመለስ በጣም መሸመን ምን ማድረግ አለብኝ ከወንጭ ማለት ነው መሃል ላይ ጨለመብንና ካምቦ ስንወጣ መሃል ላይ ከተማ ፖሊሶ እዛ ነው ያሳደርኳችሁ 40 እዛው ልክ ነሽ ለማለት ነው መመረቅም ወዳለህና ሰምተናል በጣም መመረቅ ይወዳልና እኛንም እስኪ መርቀን ይዋጋ ቦዋቂ መልካዋ ጎሮም ትቻት ነው ዳገይ በሬናጊያ elmenagia እንተሌናጊያ ድቃናጊያ ጉዳናጊያ ተሁሉናጊያ ተይሩምትናጊያ ቦባናጊያ ጋልቾምትናጊያ ባራናጊስ በሬናጊስ elmenagiስ እንተናናጊስ ድቃናጊስ ቢየናጊስ ዋቀናጊያ ነው ወልችተናጊያ ነው ቦልች ዱበታ ዱብሲ ነው ራጋቢ ቆሪታና ቆሪናጊያ ነው ታሲስ አርዳናጊያ ነው ታሲስ ለገ ዋቀናጊስ አሜን 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 ነው የሚባለው አሜን አሜን ጸጣለ እንዴ ነው ይደረገው እንደዚህ ኡፕስ አሜን ከራሳችን ጋር እንድዋሄድ እንዴ ነው የሚደረገው ሲያልቅ ከምርቃቱ ማለት ነው ይሄ የጉጂ ባህላዊ የጉጂም የኦሮሞም ኖርማሊ እኔ አሁን ያልኩት በጉጂ አክሰንት ነው ምርቃቱ እንግዲህ ይመሳሰላል ያው ኖርማሊ ስለ አካባቢ ስለ ህዝብ ስለ ሀገር እንግዲህ ለብቻ የለህምና አንድ ላይ ነው ልክ አሁን ሀገር ለየብቻ የለንም ይያናገስ ማለት ሀገራችን ሰላም ያርግልን ማለት ነው ምን ተመኘውኝ የባህላዊ አልባሳቱን ለብሰው ከዋኔው እዛው በአውዱ ደግሞ በቦታው በመጀመሪያ እዛ ሴቲንግ ውስጥ አሰብኩና ምን ያህል ግሬስፉል ሊሆን እንደሚችል እውነት ነው ባህል ሙሉ ያረጋል እውነት ነው በጣም ማንነትን ይገልጻል በጣም አይ ጥሩ ተጫዋወትን አሁን ደግሞ እስኪ ወደ ራሱ ወደ ግል ጎሽ እንሂድስ ሸጋ እየጠጣን እባክህ ሰብልዬ አከሰከስ ማለት ሳይሆን ቃሻም ከዘከዘ እኔ እምልሽ ይሄ ለነገ ነው ወይስ የመቼ ነው እኮ ብላልኩ እኮ ያው እስኪ ልነሳና እስኪ ያው ብላ እባክህ ይሻላል አይ ሰብሊ መስተንግዶ ዝማርን ሰማውና አገራ አቋርጬ መጣሁኝ በዝና የተባለላት መስተንግዶ ገባኝ
አይ ቆጠባ እንደው ብሉታል ቆጠብኩ አይደል መጀመሪያ ነው ቁርስ አይደል እንደሚቀርበው መጀመሪያ ይቅርታሽ በፊት የልጅ አስተዳደግ እንዴት እንደነበረ ባባቆ ደስ ይለኛል እንደማንኛውም የሀገራችን ህዝብ ገጠር ነው ያደግኩት ጉጂ ቡሌ ሆራ ከተማ ማጤ ወልቲ ማጤሌማ የሚባል ቀበሌ ነው ያደግኩት ከዛ ጀምሬ ነው አባቴን እናቴን ስረዳቸው ልጅ ሆኜ ልጅ የሚያደርገው ነገር ማንኛውም ስራ ከአባቴ ጎን ሆኜ ሳግዘው እናቴን ሳግዛቸው በዚህ ልክ ነው ያደግኩት አባቴ ሲወጣ እኔን ይዞኝ ነው የሆነ ሽምግልና ነገር ሲኖር ነገር እንድማር መፍትሄ ሰው ሲጣላ መፍትሄ እንዴት ይበጃል ለምለው ነገር ካሁኑ ነው መማር አለብኝ ብሎ አንዳንድ ቦታዎች ከሱ ጋር ሄዳለው በትርፍ ሰዓት ደግሞ ከትምህርት ገበታዬ በኋላ ላይ ደግሞ አባቴን ረዳለው ለእናቴ ውሃ ቀዳለው በዚህ ልክ ነው እንዳውም እዚህ ለዚህ ያበቃኝ የነሱ ምርቃት ነው ይላምዳለው በጣም መርቆኛል በዛው ልክ ደግሞ በገዳ ስርዓት ውስጥ ስላደኩኝ ያንዳንዱ ጥሩና መጥፎ ከልጅነት ተጀምሮ ነው ሲማር እዚህ ደረጃ ያደረስኩት ማለት ነው ከዛ ትንሽ ለትምህርት ደረጃ ስደርስ ከአባትም ከእናትም ስለይ ከዛን ከከተማው በርሰብ ጋርም በመዋሃድ በጥሩ ፍቅር ጓደኞች አብርቼ ካምፓስም ስገው በዛው ልክ ይያልኩ በጥሩ ሁኔታ ነው እዚህ ያደረስኩት በቃ እኔ አሁን ሁለቱም እናትም አባትም የለኝም በአጋጣሚ ሁለቱም 2009 2008 ነው ከዚህ ዓለም በሞት ተለዩን እና ግን ቲቶ ለኔ ያስቀምጦ የሄዱት ትልቅ ነገር ነው የህይወት ኢንሹራንስ ነው እውነት ነው ዋው ካምፓስ ጆይን አርክ ነበር አው ከቡሌ ሆራ ወደ ባሌሮቤ ነው በዛም በወቅቱ ባሌሮቤ ቲቸርስ ኮሌጅ ነው የሚባለው እሺ እዛ ጆይን ሲያደርግ ከዛ በኋላ ተመልሼ ወደ ቡሌ ሆራ ስመለስ በቢዝነስ ማኔጅመንት ቡሌ ሆራ ዩኒቨርሲቲ 2008 እንደዚህ እየተማርኩኝ እንደዚህ መጣው ወደ ሙዚቃው ገባው ሙዚቃው እንኳን ከልጅነት ተጀምሬ ነው እንትን የገባው 2008 ነው አንደኛውን አልበሜን የለቀኩት እሱ ደግሞ ወቅቱም በሲዲ ስለሆነ ህዝብ ጋር አልደረሰም 2012 ነው እንደዚህ አልበሜን መጀመሪያ ወጣው 78 አመት ማይቻለው ቪዲዮ እና ሙዚቃ ዓለም ውስጥ በትንሹ ከ97 ጀምሬ ባንድ የቡሌ ሆራ ባንድ ውስጥ እንትን በቃ የሆነ ከገጠርም ስለመጣው እዛ ውስጥ በደንብ አልገባውም ግን ዳር ያልኩኝ ያለኝን ታይላንድ ያለኝን ችሎታ ሳሳይ ነበር የፀጉር ስታይል ከልጅነት የነበረ ነው ፀጉር ስታይል ወይስ ከሙዚቃው ጋር የመጣ ነው አንዳንዶቹ ፀጉሩ ነው ፀጉሩ አይደለም ብሎ እኔም ነሱ ጥያቄ ነው ለንካው ቼክ ታደርጋለሽ ቼክ ላርገው በጣም ብዙ ነውና አይመስልም በጣም ብዙዎቹ አምኑም ፀጉሬ ነው ፀጉሩ አይደለም ምንም እስከ መጨረሻ አሁን እሷ እንዳለችው ሊንካው አልንካው ምናምን ይያሉ መጥቶ እረኔኪው አንዳንድ ኮፍያ ምሎትም አለ ሾካን ሴቶች እንኳን ባረጉ እንዴት አድርጌ ወንድ ልጅ ኮፍያ ያረጋለው ስለዚህ ከልጅነት ጀምሮ የመጣ ስታይል ነው ከልጅነት ጀምሮ ይሄ የመጣው ስታይል ነው የራሴ ነው የሰው አይደለም አምሮ ባለታ አምነና ሰብዬ ካልነካው ያለስ ነው በየነበር አመንኩ በደንብ ማረጋገጫ ነው ነገርከኝ የኔ ነው እሺ ወደ ማጠቃለሉ ነን እንግዲህ ምናልባት አዲስ ነገር ደግሞ በምን እንጠብቀህ የሚለው ነገር ሌላ የሚሰማውም አለ እሺ ባክሽ እኔ እኮ ብዙ ሰበራለሽ እሺ ሰበርኩ ብዙ አለሽ እሺ ምን ሰማሽ ደግሞ በየጋስ አዳዳም ጠይቀስ ምን ሰማሽ ያው ከካሙስ ጋር ደግሞ ስራ እየሰራችሁ እንደሆነ ሰምቻለሁ አዲስ ስራ ካሙ የተዘጋጀ ነው ለአዲስ ስራ ደግሞ ካሙ ልዩ ተስጦ ያለው ሰው ነው ከላስ መልካ ቀጥሎ አሁን አለን የሚለው ካሙ ነው በቃ እውነትም ሙዚቃ ያቃል ሙዚቃ ብቻ ሳይሆን ይሄ ሰው ምን ይሰራል ብሎም የሰውንም ስሜት ቀድሞ መረዳ ሰው ነው ብዙ ስራ አብረን ሰርተናል አሁን ማአት ስራዎች የሱ ዜማዎች ናቸው
እኔንም ይጋብዘኛል እንዲሰራ እስካሁን በራሴ ሰርታልና እስቲ አሁን ደግሞ ካንተ ጋር እኔም ደግሞ በውስጥና ባንተ ውስጥ የማየውን ነገር ላውጣ ብሎ ጥሩ ስራ ሰርቶልኛል ከግማሽ በላይ ሄደናል ጥሩ ስራ ሰርተናል ከካሙ ጋር መቼ እንደምንለቅ እንግዲህ አልወሰንም እንደሰማሹ አዲስ ስራ እየሰራን ነው ጥሩ እንደሚሆን ገምቻለሁ ለዛ ጥሩ እየተሰራ ነው ስለተባለ በደንብ ጠብቂ ተብያ በነገራችን ላይ ሻኩራ ፕሮዳክሽን የካሙ መሆኑ ታቀለሽ አይደል እሱ ነው ይዞን እየሄደ ያለው ውጭ ሀገር አዎ ነው ከመንግስት ጋር ሆኖ እሱ ነው ይሄንን ወደ 70 ሌላም ፕላን አላችሁ አይደል አሁን እንደተናለ እና ወደ 70 ምናምን የምጠጉ ከመንግስት ጋር ኮላቦሬት በመሆን ካሙ ሙዚቃ ብቻ አይደለም እየሰራ ያለው ሀገርም እየገነባ ነው ማለት ፈልጌ ነው ስለዚህ በአዲስ ነው በጣም ጥሩ ካሙዙ ካሳ ያው ምስጋናው ነው ሰጥ ምስጋና እንግዲህ ምስጋና ለሚገባው ምስጋና እውነት ነው አርቲስት አደም መሐመድ እንግዲህ በጣም በወቅቱ በጣም የተወደደ የተከበረ የጥበብ ሰው ነው ባህልን ሀገርን እየሰራ ነው ከሀገርም አልፎ በውጭ ዓለም ኢትዮጵያንም ከነካሙዙ ጋር ኢትዮጵያን ከፍ ያደርጉ ከሚገኙ የጥበብ ሰዎች መካከል አንዱ ነው በቀዳሚ ከሳት እንግዲህ ሻይ ሰዓት ተገኘን ሰብለ ጸጉሩን ካልነካው ብዬ ነበር እንዴት ሆነ እሱ ነገር ብቻ የመጨረሻው መልስ እንስማና እንቋጭ ለነካው ደስ ይለኛል ፈቅድ ንግም ግን ያስፈራል ከሰለሽ በስሱ አዎ ፓወር ያንቀሳቅሳል እንዲያረጋግጥ በዳላሸዌ Corrana